ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ በወቅታዊ ጉዳዮች ላይ የሚያተኩረው ፕሮግራማችን እንሆ ጀምሯል። የዛሬው ወቅታዊ ፕሮግራማችን ደግሞ የኢትዮጵያና የፓኪስታንን ዘመን የተሻገረ የዲፕሎማሲ ግንኙነትን ይመለከታል። በዚህ ጉዳይ ላይ ሀሳብ አስተያየታቸውን የሚሰጡን ደግሞ በፓኪስታን የኢትዮጵያ አምባሳደር የነበሩት ዶክተር ጀማል ናቸው። ዶክተር ጀማል በክር ናቸው። ከእርሳቸው ጋር ቆይታ እናደርጋለን። አምባሳደር እንኳን በሰላም መጡ። እንኳን በደህና ቆያችሁ። ከአራት ዓመት በኋላ ነው ወደ ሀገር የተመለሱትና በመሃል ሲመላለሱ ነበር። እንኳን ለእናት ሀገሮት በሰላም አብቃዎት። እንኳን እናንተም በሰላም ተገናኘን። ትልቁ ነገር ሁሉ ጊዜ ደስ የሚለኝ አገርን ወክለ አገልግለ አገር ቤት ስትመለስ የሚሰማ ደስታ ትልቅ ነው። አገርን ወክለ አገር ደግሞ ስትመጣ በዛ ልክ ስትለወጥ ደግሞ ስታይ ሌላ ደስታ ነው። አይ ቲንክ አሁን ያለውበት በደስታ ሰክር ያለው ማለት ይችላል። እንኳንም ለዚህ በቃን ኢትዮጵያኖች በጣም ደስ የሚል ጊዜ ላይ ነው ያለነው ብዬ ወስዳለሁ። ዛሬ በወቅታዊ ፕሮግራም ቆይታችን እንግዲህ ከዚህ በፊት ብዙ ነገር ስናነሳ ነበር ከርሶ ጋር የተለያየ ሐሳቦችን እያነሳን ዛሬ የምናነሳው እርሶ የሥራ ጊዜዎትን አጠናቀው መጥቷልና በተለይ በፓኪስታንና ኢትዮጵያ መሃል የነበረው ዲፕሎማሲ ግንኙነት ምን ይመስላል አሁን ምን ደረጃ ላይ ነው የሚለውን በስፋት እናነሳለንና ወደዛ ከመሄዳችን በፊት ግን የኢትዮጵያና የፓኪስታን የዲፕሎማሲ ጉዞ ከየት ነው የሚጀምረው የሚለውን አንስተው ለሌሎች እንሂድ። አምባሳደር እሺ፣ በጣም አመሰግናለሁ ይድነቃቸው። ሁሉንም የሚዲያ ፋናን ላመሰግን ወዳለሁ። እንግዲህ ትልቁ ነገር የአንድ ሀገር ዲፕሎማሲ ግንኙነት አገራቶች የብሔራዊ ጥቅም አላቸው። ያንን ብሔራዊ ጥቅም ለማስከበር የተለያዩ ግንኙነቶችን ከሀገራቶች ጋር ይመሰረታሉ። የፓኪስታንና የኢትዮጵያ የዲፕሎማሲ ግንኙነት በ1958 ነው የተጀመረው። በ1972 የቀድሞ የፓኪስታን ፕሬዝዳንት የነበሩት ዙልፈቃር አሊ ቡቶ የሚባሉ አሁን የአንደኛው ዊንግ በጣም ትልቅ ፓኪስታን ውስጥ ኢንፍሉዌንስ ያላቸው እኛም ስንከፍት እንዳውም አጎት ልጁ የአባቱ ቀጥሎ የመጣ ልጅ ነው እና ስለዚህ በዛ ጊዜ የተጀመረ ግንኙነት ነው። ከዛ በኋላ ደግሞ እኛ ኤምባሲ ደግሞ ለመክፈት ረጅም ጊዜ ለምን ፈጀባችሁ የሚል ጥያቄ ያነሱብኛል ሲሄድ። ፓኪስታን ትልቅ ሀገር ናት፣ ኢትዮጵያ ደግሞ ትልቅ ሀገር ናት። በአፍሪካ ሁለተኛ፣ ፓኪስታን ደግሞ በዓለም አምስተኛ ሀገር ኒውክሌር ባለቤት የሆነች ተጽዕኖ ፈጣሪ ሀገራት ነው። ለምን ቆያችሁ የሚል ጥያቄ ያነሱብን ነበር። እኔም ምላቸው መቆየታችንስ አሁን ግን የምናካክስበት ጊዜ ላይ ደርሰናል ነው ምላቸው። ምክንያቱም ያለፈውን ጊዜ ለማካካስ የሚያስፈልግ ስትራቴጂ ያስፈልጋልና በአጭር ጊዜ በነበርነው የኢትዮጵያ ኤምባሲ እዛ መከፈቱ በተለይ ለውጡ ካፈራቸው አንደኛው ኤምባሲ ብሎ መግለጽ ይቻላል። በጥናት ላይ የተደገፈ የኢትዮጵያን ብሔራዊ ጥቅም ለማስከበር የተከደበት ርቀትና በዛውም ልክ ደግሞ ያሳካ ነው በአጭር ጊዜ ለሌሎችም ለኢትዮጵያም ኩራት ሊሆን የሚችል ምን አይነት ሀገር እየገነባን እንደሆነ ምን ሀገር በእጃችን እንዳለች ልኳ ማሳያ በፓኪስታን ጋር ያለን ግንኙነት ማሳያ ነው ብዬ ለወስድ ይችላልውና አም ሶ ሃፒ የመጀመሪያው የኢትዮጵያ አምባሳደር ሆኜ እዛ መመደቤም ይሄን እድል መንግስትና ህዝብ አምኖኝ በመላኩ ያንን እምነት ጠብቄ ለዛሬ በመብቃቴ አም ሶ ሃፒ በጣም ደስተኛ ከሚባሉት ሰዎች አንዱ ነኝ ብዬ ራሴ ወስዳለሁ። አምባሳደር እንግዲህ በዲፕሎማሲ ብዙን ጊዜ ምሁራን ያነሳሉ ሀገራት ከአንድ ሀገር እየራቁ በሄደ ቁጥር አስፈላጊነታቸው እየቀነሰ እንደሚሄድ ያነሳሉ። ኢትዮጵያ ያለችበት ቦታ እነ ፓኪስታን እርሶ የነበሩበት አካባቢ እነ ቱርክሜኒስታን፣ ካዛኪስታን፣ ክሪጊስታን የሚባሉ ከኢትዮጵያ በጣም የራቁና ብዛም የሚታወቁ አይደሉምና ኢትዮጵያ በዚህ ደረጃ እስከዛ ድረስ ረጅም ርቀት ሂዳ ኤምባሲዋን ከፍታ ከነ ፓኪስታንም እዛ አካባቢ ካሉት ሀገራት ጋር ያላት ዝምድና ማጠናከር ለምንፈለገች እነዚህ ሀገራትስ ምን አላቸው የሚለውን ነገር እናንሳ። አይ ቲንክ አሁን ለውጡ አንደኛው አንገል ካደረጋቸው ስራዎች ወንድማማችነትን ወዳጅን ማበራከት ነው። ስለዚህ አሁን ያለንበት ዘመነ ሉላዊ ዓለም ውስጥ ከየት መቼ ምን እንደሚመጣበት አታውቅም። ስለዚህ መጀመሪያውኑ ግንኙነቱን መመስረት በሂደት ደግሞ ማጠናከር ወደ ተሻለ ከፍታ መውሰድ ነው። አሁን አይተህ ከሆነ ባለፈው ጊዜ ኢትዮጵያ ችግር በገጠማት ጊዜ በሰሜኑ ጦርነት በነበርንበት ጊዜ ታይዞ ስታነሳቸው የተለያዩ ጫና ሲያደርሱብን የነበሩት ሀገራቶች እኛ ትናንሽ ሀገሮች ናቸው እንዲሁም ሌላም ትናንሽ ብቻም ሳይሆን ሩቅ ናቸው ከኛ እና ብዙ ማያስፈልጉም ስንል ድንጋይ ወርውረው እኛን ብዙ ቁስል ሲያቆስሉን ነበር ማለት ነው። ስለዚህ ያንን ለማምከን አዲሱ ፎሬን ፖሊሲያችንም ወዳጅነትን ማበራከት ነው። አሁን ያደረግነው ብዙ አምባሳደር አንድ ሴንተር ላይ ያው እንግዲህ አቅም ስለሚፈልግ ኤምባሲዎችን ኦፕሬት ማድረጉ ግን በትንሽ ኮስት በትንሽ ሰው ኃይል
ግንኙነትን ማስፋት ነው። እኔ አሁን ከቨርስ አደርግ የነበረው ከፓኪስታን 3 ሀገራቶች እኔ ጋር ነበሩ ቱርክሜኒስታን ክርግስታን ታጂክስታን ሌሎችም አሁን በሂደት እየተጨመሩ ያሉ ሌሎችም ሀገራቶች እንዲውናን ማለት ነው ስለዚህ ያን ግንኙነት ወደ ተሻለ ማዕቀፍ ማድረስ አንዴ አሁን ለምሳሌ ያክል ክርግስታን አንታወቅም ነበር ሄጄ የመጀመሪያው ኢትዮጵያ አምባሳደር ነኝ እዛ ሹመቴን ሳቀርብ እንደአጋጣሚ ሆኖ ፕሬዝዳንቱን አገኘዋቸው ብዙ ነገሮችን አነሳን ኢትዮጵያ ያለችበትን ቁመና አሁን ደግሞ ለውጡ ያፈራው በአለም ላይ ያለን በአካባቢ ላይ ያለን ተጽኖ እና ኤምባሲ መክፈት አለባችሁ በየጠየቁት አልቆዩም በወራት ውስጥ ነው ኤምባሲ እዚህ የከፈቱት ክርግስታን በእኛ ሪኮስት መጥቶ ኤምባሲ ከፍቷል ማለት ነው ይሄ ማለት ምን ያህል ኢትዮጵያ ተጽኖ ፈጣሪ እንደሆነች ነው ሁለተኛ ቱርክሜኒስታንን ነው ቱርክሜኒስታን እሷም ደግሞ በራሷ በጣም ጥንክር ናቹራል ጋዝ ነው ያላት በጣም ለአብዛኛው በናቹራል ጋዝ ላይ ተመሰረተ ነው ሌሎችም ነገሮች አሁን አግሪካልቸራል ኮተን ፕሮደን ቴክስታይል በጣም ሃይ ኳሊቲ አላቸው እና ከኛ ጋር ግንኙነት ስንጀምር የቆየም ከዛ በፊት ዲፕሎማቲክ ግንኙነት ነበር ግን ውጤታማ ለማድረግ ፍሪኩዌንሲ ኦፍ in the communication ያስፈልጋል በተለያዩ አጀንዳዎች ላይ መዋየት ያስፈልጋል ዘንድሮ በተካሄደው የዚህ የተባበሩት መንግስታት የባህር አልባ አገራቶች ጉባኤ ላይ ዛ አዋዛ ነበርኩኝ እንደአጋጣሚ ሆኖ የነሱን ከፍተኛ አመራሮች በዶክተር አለሙ የተመራው የኢትዮጵያ ልኡካኖች ነበርን እዛ ላይ ያንን በማስተባበር ወደ ከ10 በላይ ኦፊሻሎችን ያገኘነው እዛ ከተማ በቆየንበት ሁሉም ስለ ኢትዮጵያ አንደኛው ስለ ባህር በር ጥያቄ ነው ሁለተኛው ስለ ኢትዮጵያ አረንጓዴ አሻራ ነው ሶስተኛው የኢትዮጵያ ኢኮኖሚክ ሪፎርምን ቁመና በትክክል እንዲገነዘቡ የማድረግ አሁን እነዚህ ወዳጅ ሀገሮች ናቸው ማለት ነው ስለዚህ አሁን በትይትኛው ቦታ በተባበሩት መንግስታት ውስጥ ቱርክሜኒስታን በጣም ተጽኖ ፈጣሪ ከሚባሉት ሀገራት ውስጥ ናቸው አሁን ባለፈው ጊዜ ያን ላይ ተሳትፎ የነበሩት የተባበሩት መንግስታት ዋና ጻፊ ጉተሬስ ተናግረው ነበር አገራቶች የጂኦግራፊ እስረኛ መሆን የለባቸውም የሚል ጭምር የኛን አቋም ያንጸባረቁበት ነበር ጣፋንታቸውም በጂኦግራፊ መወሰን የለበትም የሚል ያንን የኛን ኢትዮጵያ ክቡር ጠቅላይ ሚኒስትራችን ሲያነሱት የነበረውን የሚያጠናክር ሐሳብ ነውና ያንን ተቀብለው ውጭ ጉዳያቸው ረሺድ መርዶፍ ይባላል የቱርክሜኒስታን በጉዳዩ ላይ ተዋይተን ድጋፋቸውንም ችረውናል እንደዚሁም ከታጂክስታንም ጋር ተገናኝተን ነበር በዛው ልክ እነሱም ኤምባሲ ለመክፈት ፍላጎት አላቸው ስለዚህ አጠቃላይ ኢትዮጵያ ተጽኖ ፈጣሪ ምክንያቱም በአፍሪካ ውስጥ እኛ ኮሎኒያል ሆናገር ቀደምት ሀገር ስልጣኔ የነበረን ሀገር ለሌሎች ነፃነትና እኩልነት በአለም ላይ ሞግተናልኛ ያንን ስትናገራቸው we have values በሌሎች ላይ ተጽኖ መፍጠር የምንችል ሀገር ነንና ለዛ ነው ስለዚህ አሁን በቀጣይም ይሄንን አጠናክረን በዚህ በተለዋዋጭ ዓለም ውስጥ ኢትዮጵያ ትክክለኛውን ቦታ ማግኘት የምትችለው እነዚህን ስራዎች በሰራ ልክ መጠን መሆኑን መገንዘብ ያስፈልጋል ይሄ ካለንሳና ይቀር እንግዲህ አምባሳደር አንድ አምባሳደር ተወክሎ በሚሄድበት ሀገር አንደኛ ሀገሩን ይዞ ይዳል ሁለተኛ ሰንደቅ ዓላማውን ይዞ ይዳል ሶስተኛ ነገር የሀገሪቱን ብሔራዊ ጥቅም ይዞ ነው የሚሄደውና ስለ ብሔራዊ ጥቅም በኋላ ሰፋ አድርገን እናነሳለን ከአምባሳደሮች የሚጠበቀው ትልቁ አሁን የኢኮኖሚ ዲፕሎማሲ ይገኝበታልና አምባሳደር ጀማል በከር ባሳለፉት 4 አመታት በተለይ እዛ አካባቢ የነበሩትን ኢትዮጵያን በተለይ እዛ አካባቢ ያሉት ባለሀብቶች ወደ ሀገር ቤት መጥተው የኢትዮጵያን ኢኮኖሚ እንዲሳተፉና የኢኮኖሚ ዲፕሎማሲ ውጤታማ እንዲሆን የተሰሩ ስራዎች ምን ምንድናቸው በተጨባጭስ ምን ውጤት አምጥቷል የሚለው ነገር እናንሳ አምባሳደር በጣም ጥሩ እንግዲህ አሁን ያው ውጭ ጉዳያችን ፖሊሲ አሁን በቅርብ ይጸድቃል የተሰራ ኦልሞስት እየተጠናቀቀ ነው ግን ዋነኛው የኛ ፎሬን ፖሊሲ ትኩረቱ ማዕከሉ ኢኮኖሚክ ዲፕሎማሲ ነው ኢትዮጵያ መበልጸግ ትፈልጋለች ኢትዮጵያ ኢንቨስተሮችን መሳብ ትፈልጋለች ያላትን ምርት ወደ ገበያ መውሰድ ትፈልጋለች ሶስተኛ ደግሞ አሁን በክብር ጠቅላይ ሚኒስትራችን እየተሰሩ ያሉ የቱሪዝም ዲስቲኔሽኖች አሉ ይሄንን ማስተዋወቅ ይፈልጋል ቱሪስቶች መጥተው እንዲጎበኙ ያንን ማስተዋወቅ ይፈልጋል አራተኛው ቴክኖሎጂ ትራንስፈር ማድረግና አቅም ግንባታ ነው ስለዚህ ኢኮኖሚክ ዲፕሎማሲ ስንል እነዚህ ነው ስለዚህ የሚመጡት ኢንቨስተሮች ምን መሆን አለባቸው አሁን በጊዜ ሂደት ያያየን ያለነው ድሮ ጊዜ ትናንሽ አሁን ግን ሊድ የሆኑ በጣም ትላልቅ ጃያንት የሆኑ ኢንቨስተሮችን ታርጌት በማድረግ ስለ ኢትዮጵያ አሁን ያላትን ኢትዮጵያ እድሎች ማስተዋወቅ ለምንድነው ኢንቨስተሮች ኢትዮጵያን የሚፈልጓት የሚለውን ጥያቄ ለምን ኢትዮጵያ ተመራጭ ትሆናለች ምክንያቱም ውድድር ዓለም ውስጥ ነው ያለነው ከማጋ ነው ምንነው ከጎረቤቶቻችን ከሌሎች ዓለም ኢንሴንቲቮች ያሏቸው እነዚህ ነገሮች እንዴት ነው ኢትዮጵያ ለኢንቨስተሮች የምታቀርበው የሚለው በትክክል ያንን አውትሪች ስለዚህ የመጀመሪያው ስራ አይደንቲፊኬሽን ነው መለየት ነው በየትኛው ኢትዮጵያ ቅድሚያ በመተሰጣቸው ትኩረቶች ግብርናና አግሮ ፕሮሰሲንግ በማኑፋክቸሪንግ በማይኒንግ
በቱሪዝም በአይሲቲ በአምስቱ በተለዩት ውስጥ እኛም በዛው ተከትለን ዳታቤዝ ዴቨሎፕ አደረግን ኤምባሲ አካባቢ ስናደርግ የነበረው ለምሳሌ ያክል ባነሳለ ማለት ነው በከተሞች ለይተን እነዚህን ካቴጎሪዎች ለይተን የትኛውን ታርጌት እናደርግ የሚል ከዛ ደግሞ ግንኙነት መፍጠር ነው ኢንጌጅመንት ነው ያንን ኢንጌጅ ስታረግ በተለያየ መልኩ ዋን ቱ ዋን ሊሆን ይችላል ከዛ ደግሞ በቢዝነስ ፎረም ሊሆን ይችላል እነዚህን ነገሮች ሰራን ከተሞቹን ላዞረን እያንዳንዱን ግለሰቦች ቻምበሮች ወዳጃችን አደረግን ማለት ነው ከዛ የመጀመሪያ ይሄንን ስራ በ6 ወር ነው ፎር ዳት ማተር ኤምባሲ ከፍተን በ6 ወር ነው ዴሊጌሽን ይዤ የመጣ ነው እዚህ ከሀገር ማለት ነው ይሄ በጣም በሌሎች ውስጥ ሊሳካም የማይችል ሁኔታ ነው ሌሎችም ይገረማሉ እንዴት ተሳካ የሚል ስለዚህ የኛ ሀገር ዋንኛው አሁን ያለ በእጃችን ያለችው ሀገር ናት ማለት ነው ወሳኛው እሱ ነው ያንን በሚገባ ልክ ለሌሎቹ ከነገርን እውነታው እሱ ነው 7 ዴሊጌሽን ይዘን መጣን በ2023 መተው ሄዱ በጥሩ ሁኔታ አስተናገድናቸው እቅዶቹን from A to Z ጥንቃቄ በተሞላ ኢቭን እንኳን ኤርፖርት ሲመጡት በስቴት ሚኒስተር ደረጃ በከፍተኛ ኦፊሻል ደረጃ ነው የተቀበልናቸው ሬድ ካርፔት አንጥፈን ይሄ ነው ዋናው ነገር ዌልከሚንግ ነው ከዛ በኋላ ደግሞ በቆይታችን ኤንጌጅመንቱ በጣም ጥሩ እንዲሆን አደረግን ኢንዱስትሪያል ኤሪያዎችን ሄደን ጎበኘን እነዛ ሰዎች ምን ሆኑልን አምባሳደሮች የኢትዮጵያ አምባሳደር አድርገን ላከን በ2024 ደግሞ 80 እንደዚሁ ይዘን መጣን ማለት ነው ያኔ የነበረው ትሬንዱ እየጨመረ መጣና እነዚህም ደግሞ በተለያየ ስናደርግ የነበረው በሂደት እየተጨመሩ ትልቁ ጌም ቼንጀር ብዬ ወሰድኩት ይሄ የኢትዮጵያ ኢኮኖሚክ ሪፎርሙ በተለይ ድሮ ጊዜ በብላክ ማርኬት እና በባንኮች መካከለ የነበረው የገንዘብ ልዩነት ለኢንቨስተሮች በጣም ትልቅ ጫና ይፈጥር ነበር ስለዚህ ይሄንን ነገር በመቀረፉ አሁን በቃ በደስተኝነት አንደኛ የመንግስት ድጋፍ አለ ሁለተኛው ደግሞ ፌቨራብል ኢዝ ኦፍ ዱይንግ ቢዝነስ በቀላሉ ወደ ስራ የመግባት ስራዎች የተመቻቹበት በኢንቨስትመንት ኮሚሽን በኩል ብዙ ስራዎች ዋን ሾፕ ሰርቪስ ስላለ ያለቀ በመሆኑ መስተንግዶም አካባቢውንም ደግሞ ባህል የሚያቅሰው ቻይናን ወደ ቻይና ፓኪስታንን ደግሞ ሊያርቅ የሚችል ግሎባሊስት ቲንኪንግ ያለው ኤክስፐርቶች ያስፈልጋሉ ሲመጡ ሰዎችን የምናስተናግድበት ያንን ጥሩ አደረግን ጥሩ ሸኘናቸው this year ወደ ሲንግል ካንትሪ ኤግዚቢሽን በሰራናቸው ስራዎች ኢትዮጵያ መሆን አለበት አሉ ፓኪስታን ያላትን ቴክኖሎጂ ያላትን ምርት ፕሮዳክት የማስተዋወቅና እዚህ መጥተው ደግሞ ያለውን እድላውቆ እዚህ ውስጥ ኢንቨስት እንዲያደርጉ የማድረግ ስራዎችን ይሰራሉ this year ወደ 400 የሚሆን ሰው ነው በአጠቃላይ ከአፍሪካ ከሌሎች አፍሪካ ወደ 100 ከፓኪስታን 300 የሚሆን ቢዝነስ ዴሊጌሽን አስብ ይሄ ማለት ምን ማለት እንደሆነ በቱሪዝም በቀላሉ እንኳን ዞሮ አይተዋል አንዱ እስከ ብሾፍቱ ሄደው አዳማ ድረስ ሄደው አካባቢ ያለውን አይተዋል እዚህ ደግሞ ወንድማማችነትን አይተዋል ከዛ ደግሞ ዩኒቲን አይተዋል ከዛው ቤተ መንግስትን አይተዋል በቀላሉ ኢትዮጵያ እንዲያል መሰለችንም እንዳውም ከነገርከም በታች ነው ኢትዮጵያ በጣም ትልቅ ሀገር ናት የገነባችሁ ያላችሁ እንዴት አደረጋችሁ የሚል ጥያቄ ነው ሁሉም የሚያነሳውና ማታ ማታ ወክ እናደርግ ነበር እንዲሁ አንስችም ከተማ ላይ እንዞር ነበርና ይሄ this is the most livable city ያለው ይሄ በጣም የተመቸ ኢንፍራስትራክቸር ያለው ቢዩቲፊኬሽኑም በእንትኑም ደረጃ በዚህ አጋጣሚ በጣም ሊመሰገኑ ይገላል አመራሮቻችን ኢትዮጵያን ባጭር ጊዜ ቀይረዋት በዛ ደረጃ ኢሜጇ ተቀይሮ ይሄን ሲያዩ never think አለው እኔ አስቤው ማላቀ ሚኒስትሩ ነው እንደዚህ ያለኝ አሁን ለማሳየትም አምባሳደር ኢትዮጵያችን እቺ ናት ብሎ ለማሳየትም የሚያበረታታ ነገር ነው ያለው እኔ እኮ ለራሴ ይገርመኛል ስመጣ ዞር ዞር ብዬ ለማየት እኔ ጊዜ ወስጄ ማለት ነው ለራሴ አላቃቸውም ከተማን ድሮ ማቃተ የነበረው ስመለስ መንገዱ ተቀይሮ አበባው ተተክሎ ባጭር ጊዜ ይሄ ሁሉ አበባ ከየት ነው የሚወክለው ላለ ለካስ ብዙ ነገር ሐሳቡ አለ ስለዚህ ሐሳብ ነው አገር የሚመራው ለውጥ የምታመጣው በዚህ ሐሳብ ውስጥ ተራምደ ያንን ደግሞ ሐሳብ ወደ ተግባር የሚቀይሩ ኮሚቴ የሆኑ አመራሮች ተፈጥሯል ሌት ተቀን የሚሰሩ ኢትዮጵያን ለማሻገርና ኢትዮጵያ ብልጽግና ማማ እንድትሆን ለማድረግ ተሸክመው ህልም ያላቸው ዴይሊ ለዛ የሚኖሩ ኮሚትመንት የሆኑ ዴዲኬሽን እኛም ያው ነው ይሄ ደግሞ ዲፕሎማሲ ዓለም ያለው ይሄው ነው ማለት ነው ኢትዮጵያ በቀን በተቀን እየተሰሩ ያሉትን ለውጦች ማስተዋወቅ በተለያየ መልኩ ቻናሎችን መጠቀም ትችላል አሁን በዲጂታል ዓለም ውስጥ የተለያየ ራሴ ትዊተር አለ ፌስቡክ አለ ሊንክድኢን አለ እኔ ኢንስታግራም አለ ሌሎችም አለ ያንን እሰራለሁ ምክንያቱም አውትሪቹ በእያንዳንዱ በወረወር ነው ልክ ነው ኢትዮጵያን የምንገነባውና በዚህ ተለዋዋጭ ዓለም ውስጥ ኢትዮጵያ ቦታውን ማግኘት የምንችለው ዴይሊ በመንሰራው አንድ ቀን ሰርተ ከተቋረጠ አለቀ ወጣን ኮንሲስተንስ መሆን አለበት ቀጣይነት ያለው በእያንዳንዱ አምሮ ውስጥ ኢምፓክት ስለዚህ ኢኮኖሚክ ዲፕሎማሲዎችን አይ ካን ቴል ዩ
ባለፈው አመት ወደ 4 ቢሊዮን አካባቢ የሚሆን ሂሳብ ነው this year ወደ 4 ምናምን ቢሊዮን ኢንቨስተር ለመሳብ ታቅዷል ስለዚህ የተሻለ ሀገር እየገነባን መሆኑ ማሳያዎቹ አሉን ማለት ነው ሁለተኛው ትሬድ ነው ፓኪስታን ለኢትዮጵያ ጥራጥሬ ሶያቢን ሽምብራ ምናምን መዳረሻ ትልቋ ናት በዛ ደረጃ አሁን ትልቁ ቻሌንጅ ያለው የባንኪንግ ትራንዛክሽን ያለ መኖር ነው ስለዚህ እዚህ ውስጥ ኢንቨስት እንዲያደርጉ ያነጋገርናቸው የፓኪስታን ኢንቨስተሮች አሉ ያንን ደግሞ ሰብሲዲያሪ መንግስት ስለፈቀደላቸው ሌሎችንም ደግሞ ምርቶቻቸውንም እዚህ መተው እየሸጡ ገበያ ውስጥ በሂደት ደግሞ ኢንቨስት እንዲያደርጉ ማቀፉን መስተካከሉ ምቹ ሁኔታዎችን ፈጥሯል አሁን እንደ ድሮ አይደለችም ኢትዮጵያ ማለት ነው ኦፕን አድርገናል በቃ ይሄ ነው መሰብ ያለበት ሰዎች በቀላሉ መተው እዚህ ውስጥ ኢንቨስት አድርገው ሊኖር የሚያስችል የሁኔታዎችን መፍጠር ችለናል አሁን በቀጣይ ኢንቨስትመንቱን በዛ ልክ ያደገ ይሄዳል የኢትዮጵያ ምርት የተሻለ ዋጋ ያገኘ ይሄዳል ብዬ አስባለሁ እርሶ ከሄዱ በኋላ ብዙ ነገሮች ተቀይረው ኢትዮጵያን ሲያስታውሱ ፓኪስታኖች የሚያመሰግኑበትና ዓለም ባላስታወሰን ሳይት ኢትዮጵያ አስታውሳናለች ብሎ የሚያነሱበት አንዴ በኃይለኛ ጎርፍ የተጎዱበትና እርሶና የኢትዮጵያ መንግስት ተባብረው እርዳታ እስከዛ ድረስ ሄዷልና ምናልባት በኢትዮጵያ ታሪክም ትልቁ ሊሆን ይችላል ያ እርዳታ በረጅም ጉዞ ተቆደው ለሀገሮች የተሰጠውና ያንንና ሌሎችም ጨምሮ አምባሳደር በፓብሊክ ዲፕሎማሲ ወይም ደግሞ የህዝብ ለህዝብ ዲፕሎማሲ ላይ የተሰሩ ስራዎች ምን አይነት ለውጥ አምጥተዋል ብለን ማንሳት እንችላለን ነው እሱን እስቲ እሺ እንግዲህ ያንድ ሀገር ዋነኛው ፓብሊክ ዲፕሎማሲ ነው ባይዘወይ አገርን በትክክሉ ለዛ በተወከልክበት አገር ካላስገነዘብክ በስተቀር ምንድነው ወንበር ማሞቅ አይደለም ይሄድክበት ስራ ተልኮሱ አይደለም ተልኳችን እኛ አምባሳደሮች 99.9 ፐብሊክ ዲፕሎማሲ ስራ ነው ኢንጌጅመንት ነው በቃ ፖለቲክስን ብትለው ፐብሊክ ዲፕሎማሲ ያዘን ኢኮኖሚን ብትለው ከሰዎች ጋር እየተገናኘ ስለ ኢትዮጵያን እየነገርክ ነው ማለት ነው ስለዚህ እኛ በፐብሊክ ዲፕሎማሲ ያደረግነው ዋነኛው መጀመሪያ ፓኪስታኖች ስለ ኢትዮጵያ ያላቸውን ፐርሰፕሽን ጥናት አደረግን መጀመሪያ እንደሄድኩ ምንድነው የሚል አሰስመንት ኤሊቱን ሳገኝ ኢንተርቪው ምናምን አደረኩኝ ማፕ አረኩኝ ስለዚህ ኢትዮጵያ ዳህናት አፍሪካ ሁሉም ስለ አፍሪካ ያላቸው ፐርሰፕሽንም አፍሪካም አንድ ሀገር ነው የምትመስላቸው ፎር ዳት ማተር አንድ ሀገር ከዛ ደግሞ ኢትዮጵያ የት እንደሆነች አንዳንዴ ሲያነሱ ሳውዝ አፍሪካ ይላሉ የሆነ ሀገር ይጣራሉ ብዙ አንደርስታንዲንግ አልነበረም ከዛ ቁጭ ብዬ ዲዛይን አረኩኝ ስትራቴጂ ምን እንዴት አድርገን እነዚህን ሀገር መቀየር አለብን ማለት ማለት ስለዚህ ከመንግስት ከፍተኛ አመራር ጀመርን ወደ ቢሮክራሲ ውስጥ እነሱ ደግሞ ቢሮክራሲያቸው በጣም ጠንካራ ነው ይሄ እንግሊዝ ስሪት ስለሆነ በጣም ጠንካራ ቢሮክራሲ ነው ያላቸውና ሃይራርኪም ውስጥ አሰላለፉም በጣም ለየት ያለ ነው ሰክሬታሪ ነው ሚኒስትሩን የሚመራው ፖለቲካ ተሿሚ ነው ስለዚህ ያንን ሰክሬታሪ ጋር ግንኙነት ሊኖር ይገባል አጠቃላይ ከዛ ደግሞ ወደ ቢዝነሱ ገባን በከተማ በአገሪቷ ውስጥ ካሉ ቻምበሮች ጋር ዳታቤስ ዴቨሎፕ አደረግን ያንን ደግሞ ትላልቅ ጃያንት የሆኑትንም ለየን ከዛ ደግሞ የሚዲያ ሰዎችን ለየን የሚዲያ ተቋማቶች ተለዩ በጣም ደግሞ አውት ስፖክን የሆኑ አርቲክሎች የሚጽፉ ሰዎችንም ተጽኖ ፈጣሪዎችን ለየን ከዛ በኋላ ምን ማድረግ ጀመርን ቴይለርድ የሆነ ፕሬስ ሪሊዝ ፕሬስ ብሪፊንግ ማዘጋጀት ጀመርነዋል በየጊዜው ኮሙኒኬት አደርጋለሁ ሚኒስተሮችን ለምሳሌ ያክል አሁን የዲፌንስን ሊሆን ይችላል የክላይሜት ቼንጅ የፉድ ሴኩሪቲ ስንሄድ የፉድ ሴኩሪቲን ካገኘው ስለ ኢትዮጵያ ያለችበትን የፉድ ሴኩሪቲ ለማረጋገጥ የመጣችበት የተጀመሩ ኢኒሺዬቲቮች የግሪን ሌጋሲ አንደኛው ሊሆን ከዛ ደግሞ የምግብ ዋስትናን ለማረጋገጥ የነባቸው የከተማ አካባቢ የተሰሩ ያሉት ስራዎችን አጠቃላይ የልማት ትርፋትን ጨምሮ ስለዛ ገለጻ እናደርጋለን ፕሬስ ሪሊዝ እንሰጣለን ለዛ ላሉት በከተማ ውስጥ ሜንስትሪም ሚዲያ በአጠቃላይ በኤሌክትሮኒክ ለሚሰሩት በፐብሊኬሽን ለሚሰሩት በሚዲያ ቴሌቪዥን የሚሰሩት እንልካለን አውትሪቻችን ልነግርህ አልችልም ዳታቤዝ አለን በዳታቤዙ መሰረት በአንድ ጊዜ አተጎ ሁሉንም እንደርሳለን ማለት ነው እንደዛ ያደረግን ያኔ የነበረን ፐርሰፕሽን ደግሞ በተለያዩ ዩኒቨርሲቲዎችም እየሄድኩ ሌክቸርም አደርጋለሁ ኢንተርናሽናል አፌርስ ተማሪ እንደመሆነ በፒኤችዲ ዛካቢ ስለሆነ የተለያዩ ዩኒቨርሲቲዎችን እጄ ሌክቸር አደርጋለሁ ፐብሊክ ዲፕሎማሲ ቲንክ ታንኮች ጋር ኮንፈረንስ አካሂዳለሁ በዛ ላይ የራሳችን ስራዎችን 360 የተሟላ ስራዎችን ስንሰጥ ነበር ማለት ነው እና በዛ የተነሳ አሁን ኢትዮጵያ በፓኪስታን ውስጥ አሰስመንት ቢሰራ እኔ ቱ ቢ ፍራንክ ማለት ነው በግልጽ ሆነ ሌሎችም የሚሉ አንድ ጊዜ ህፃናቶችን አግኝቼ ስለ ኢትዮጵያ ሲያነሱ የነበሩትና አጠቃላይ ደግሞ በአገሪቷ ችግር በገጠማት በተለይ 2022 ያ ጎርፍ ባጥለቀለቀበት ወደ 4 ትራክ የሚሆን እርዳታ ከመንግስትና ከራሳችን እንደምንም እንደው በደንብ አድርገን ራሳችንን ቆመና ጠብቀን ኢትዮጵያን በሚመጥን መልኩ ከፍተኛ ጉዳት የደረሰበት ወደ 4 ሰዓት ጉዞ ነው
ያም ሳክሪፋይ ነው የምጠይቀው በጣም እዛ ድረስ ሄደን ያንን እርዳታ ሰጥተን በዛ ደረጃ የተገኙት የአካባቢው መሪ የአገር ሽማግሌዎች ወጣቶች የተፈናቀሉት የሚዲያ አገራቷ ሚዲያ በሙሉ እዛ ነበር ኢትዮጵያ ለፓኪስታን እርዳታ ከጎና ቆመች የሚል ማይታሰብ አውትሳይድ ዘ ቦክስ ነው የሆነባቸው እንደ ኢትዮጵያ ለካስ ይናለች በለጸገች እርዳታ መስጠት ጀመረች እና ኢትዮጵያ ለራሷ ማልፋ ለሌሎች መሆን ይችላልች የሚል በዛ ደረጃ ከጎናችሁ ኢትዮጵያ ፍታዊ ሀገር የሆነች የድሮም ደግሞ ፓኪስታኖች አንድ በጣም የሚያጋመደን ነገር አለ ኢትዮጵያ የቀደምት የመጀመሪያ ሂጅራ በእስላሚክ ወደ ኢትዮጵያ ነው ይሄንን ያቃሉ ኪንግ ነጃሺ ይላሉ ሐዘረተል ብላል ይሄን ሲሰሙ እንዳውም ሲሄድ መልእክተኛ መጣሉ እነን የቢላል ሀገር መልእክተኛ መጣሉ እና በጣም የሚገርም ሰርሞኒ የነበረን በጥሩ ሁኔታ አስተናገደን ያንን አደረግን ከዛ ጋር ተያይዞ ደግሞ ያ በመጠቃታቸው ስለዚህ የኢትዮጵያን አረንጓዴ አሻራ ወናው መነሻ የነበረው እዛ ጋር ነው እኔ ደግሞ ፓሽኔት ነበርኩ ከዛ ያንን ዲዛይን አደረግን ከክላይሜት ቼንጅ ሚኒስተር ጋር ተወያየን አጠቃላይ በፓኪስታን ውስጥ ካሉት በከተማ በዩኒቨርሲቲዎች ይሄንን የግሪን ሌጋሲ ኮንፈረንስ ዲያሎግ እና ፕላንቴሽን ማካሄድ ጀመርን ባለፉት 3 አመታት ማለት ነው ስለዚህ የኢትዮጵያን አሁን ግሪን ሌጋሲ እንደ ፖሊሲ አዶፕት አድርገዋል እንደውም በዘንድሮ አመት 700 ሚሊዮን ለመትከል የታቀደው ፕሮግራም ላይ ላይቭ ፕሮግራም 50 ሚዲያ ትሪም የነበረበት ከሚኒስትሩ ክላይሜት ቼንጅ ሚኒስተር ጋር ሆነን ነው ይሄንን የሰራ ነው እና ከዛ ደግሞ ቀጥሎ የነበሩት የመጣንበት ትልቁ የፐብሊክ ዲፕሎማሲ ኢንጌጅመንታችን የነበረው የኢትዮጵያን ዋንኛው መነሻ ማዕቀፍ ምንድነው የሚለው መደመር ነው ያንን የመደመር መጽሐፍ በእነሱ ላይብረሪ ውስጥ በናሽናል ላይብረሪ ኦፍ ፓኪስታን የመጀመሪያውን አስቀመጠን በዛ ደግሞ ለሪሰርቸሮች ሪቪውም ተሰራ በራሳቸው ያንን መጣበታል ሪቪውም ሰራን መጀመሪያ ላይ መጽሐፉ ላይ ሪቪው ተሰራ ከዛ ዲቤት አደረግን ኦፊሻሊ በጣም ላውንች ስናደርግ የመደመር ጀነሬሽንን ያልተገኘ የትምህርት ሚኒስተር ነው የተገኘው ሴክሬታሪ ነው የተገኘው ከኢትዮጵያ ብዙ ነገር እንማራለን አለ ኢትዮጵያ ለውጥ ያመጣችበት ያለው ሐሳብ ለዓለም የሚተርፍ ነው ብሎ እኛም እንቀበላለን ከዛ በኋላ ወደ ሌሎቹ የካልቸር ሚኒስተር ብሮድካስቲንግ ሚኒስተር በጣም ቅርብ ወዳጅ የሆኑት አቶላ ታታር የሚባሉ የብሮድካስቲንግ እና ኢንፎርሜሽን ኮሙኒኬሽን ሚኒስተር ከዛ ደግሞ የካልቸር ሚኒስተር ክራንቺ የሚባለው ነበርን ስለዚህ መጽሐፉን እንተርጉም የሚል ሐሳብ አመጡ ስለዚህ ያንን መጽሐፍ የመደመር ጀነሬሽን ይሄኛውን የምታዩት ማለት ነው በኡርዱ ተተርጉሞ እናገኘዋለን ማለት ነው ስለዚህ ይሄ ትልቅ ስጦታ ነው አሁን በሚሊየንስ ኦፍ ኮፒ ታትሞ ለያንዳንዱ ዩኒቨርሲቲ ለምርምር ሪሰርች ተቋማቶች ለላይብረሪዎች የነሱ አንደኛው አይዲዮሎጂ ሆኖ በፓኪስታን ውስጥ ተክለናል ማለት ነው ይሄንንም ማድረግ ይችላልናል አይ ቲንክ ይሄ ደግሞ የሚያሳየው ልክ ስመጣ ለፓኪስታን ጠቅላይ ሚኒስትርም ሰጥቻቸዋለሁ ለሸባዝ ሸሪፍ ይሄ የክብር ጠቅላይ ሚኒስትራችን መጽሐፍ ነው ሶስተኛው ነው አራተኛው መደመር መጽሐፍም ወጥቷል መደመር መንግስት ወጥቷል ግን ይሄኛው በኡርዱ የተተረጎመ ነው ብዬ ለሳቸውም ሰጥቻቸዋለሁ ለጠቅላይ ሚኒስትሩ ለፓኪስታን ጠቅላይ ሚኒስትር ስለዚህ ሳቸውም በጣም ለክብር ጠቅላይ ሚኒስትራችን ሰላምታ አቅርበዋል ያደረጉ ላሉት በአለም ላይም በአፍሪካም ላይ ያደረጉ ያሉት ተጽኖን ተቀብለው አገራችንን መተው እንዲጎበኙ እንፈልጋለን ብለዋል እነሱ መተው አገራችንን ለመጎብኘት እንፈልጋለን ብለዋል ስለዚህ ያደረግነው ዘ ሴም ሚኒስትሩ ዊዝ ፕሬዝዳንት አሲፍ ዘርዳሪ በጣም ወዳጅ እኔ እንደውም ስለ ኢትዮጵያ ታሪክ አንዴ አንስተው በጣም ታሪክ ጠገብ የሆኑ ፕሬዝዳንት ናቸው ነገሩኝ ኢትዮጵያ እኮ እኔ እንደውም ያ ምድር በጣም የሚገርም ምድር ነው የሲቪላይዜሽን ሩቱ እናንተ 5000 ነው የምትሉ ከዛ በላይ ነው የናንተ ታሪክ ብለው ነግረውኛል አይ ቲንክ የፈጠርነው ኢምፓክት ቀላል አይደለም ወዳጅ ሀገር ወንድም ሀገር ምን አሉኝ ኢትዮጵያ ወደ ጦርነት አይሆንና ቢገባ አሉ ከጎናቸው ነው ንገራቸው ይሄ ምንም የሆነ ነገር ከፓኪስታን በኩል ኢትዮጵያ ላይ የሚደርስ ነገር ትንኮሳ እንደሌለ ላለቆች ለሀገር ነገር ሁለተኛ ደግሞ ችግር ቢደርስ ከናንተ ጋር ነው ባቀርቡ ደግሞ ጀነራል ይልማ ጎብኝቶን ነበር ፎር ዳት ማተር የአየር ኃይል አዛዥ ያኔ ዛባበር የሚባለው የአየር ኃይል አዛዥ ከታች ጀምሮ እስከ ላይ ያለውን ነገር እንደግፋቸዋለን ኑዩ መልቲ ሞዳል የነሱን ኦፕሬሽን ሲስተም አሳይተውን እንደ ወንድም ሀገር ህዝብ መሆናችንን ያረጋግጥንበት ማሳያ ነውና አይ ቲንክ በቀጣይ ሁለቱ ሀገራቶች ያላቸው ግንኙነት ወደ ተሻለ ማዕቀፍ ለሌሎችም ተምሳሌት ሊሆን የሚችል ደረጃ ቁመና ላይ ነው ያለው ብዬ ማንሳት ይችላል ስለዚህ ፓኪስታንን እንደ አስተማማኝ አጋር እዛ አስቀምጠናል ብለን ማንሳት እንችላለን አምባሳደር ይሄን ረስት አሹር
ባረጋግጠልህ የምችለው ይድነቃቸው they are just a call away from us በማንኛውም መልኩ የፈጠርነው ወንድማማችነት እኔ ከጠቅላይ ሚኒስትሩ ፕሬዝዳንቱ ሚኒስትሮቹም ሁሉም ወንድሞቼ ናቸው to that extent ግንኙነት ፐርሰናል ሌቭል ነው ያለን ቤትሄድም አሉ this is a lifelong investment በቀጣይም ወዳጃችን ናቸው ለታሪክ ይሁን ብለው የሰሩት ዶኩመንተሪ አያቱላ ታታሪ ፓኪስታን ብሮድካስቲንግ እና ኢንፎርሜሽን ሚኒስተር ሄዶ ሽኝት አድርጎ ያቀም ወንድማችን እየሄደ ነው ዛሬ ሄደን እስቲ እንሰናበተው ብለው ነው የመጡት ያንን ስሉ ደግሞ አንድ ነገር ይዘው መጡ ፓኪስታን ውስጥ የቆየው የሰራውን ስራ ዶኩመንተሪ ለፓኪስታን ህዝብ ሰርተ ለዓለም ህዝብ መላክ አለብን ብለው ያንን ዶኩመንተሪ ኮሚሽን አድርገው ሰርተዋል ትልቅ ስጦታ ነው ለኔና ለአገሬ ዶኩመንተሪውን ሳይሆን ነበር ሰው ልኮልኝና አምባሳደር ይመጣል አምባሳደር ይሄዳል አምባሳደር በከር ግን የማይረሳ በወርቅ ቀለም የሚቀባና የሚጻፍ ብሎ ጽፎታልና በዚህ ደረጃ ከሄደ ፓኪስታን ምን አይል ሀገር እንደሆነች ማንሳት እንችላለን አምባሳደር ይሄም የመጣው እርሶ በሰሩ ስራ ነውና የሚያስመሰግንም ነውና እስቲ የመጨረሻውን ጥያቄ ላድርግሎትና ያጠናቀቅን ነው እዛ አካባቢ የተሰሩ ስራዎች በተለይ ኢትዮጵያ የምፈልገውን ብሔራዊ ጥቅሟን ከማስረዳት አንፃር የተሰሩ ስራዎች አመርቂ ናቸው ብለን ማንሳት እንችላለን እንግዲህ ኢትዮጵያ ብሔራዊ ጥቅም ብሔራዊ ክብር መሰረታው ምንድነው ብለን ማየት ነው አሁን በቅርቡም መንግስትም ይያለ ያለው አንድ የኢትዮጵያ የባህር በር ጥያቄ ነው ያንን የባህር በር ጥያቄ ፓኪስታኖች እንዲገነዘቡን ማድረግ ችለናል ከጎናችንም ቆመዋል ኢትዮጵያ ይገባታል ብለዋል ይሄ ለኛ በጣም ትልቅ ኩራት ነው ስለዚህ በዚህ 60 ኪሎ ሜትር ርቀት ላይ ሆናችሁ በሚፈቅነው በዓለም አቀፍ ህግ የመጠቀም መብታችሁ እና ሌላውንም አስፈላጊ ድጋፍ እንደሚያደርጉልን አረጋግጧል አንደኛው ይሄ ነው ሁለተኛው የኢትዮጵያ ህዳሴ ግድብ ሲመረቅ ያዘጋጀነው በእለቱ ላይ የአዲሱን አመት ለመቀበል ታሪክም በሚያስታውስ መልኩ ነው ያስከበር ነው አንደኛው በግንኙነታችን ማሳያ ልክ ለነግረ ነው ብሔራዊ ጥቅማችን ማረጋገጫ ያንን ስንጠራ የክብሩ እንግዳ የነበሩት የሁለተኛ የስልጣን ባለቤት ነው ቼርማን ሰኔት ዩሱፍ ረዛ ገላኒ ይባላሉ ወዳጃችን ናቸው የተሳተፉት ሁለት የቀድሞ ጠቅላይ ሚኒስትሮች ሰው ተገረመ ሌላው በዓሉን ሲያከብር አንድ ወይም በስቴት ሚኒስተር ደረጃ ነው ኢቭን እንኳን አሜሪካኖች ያደርጉም ስዊድኖች ያደርጉ እኛ ግን አደረግን this shows level of የብሔራዊ ጥቅማችን ሁሉም ከኛ ጋር የነበሩት ወዳጆቻችን ወደ 1000 የሚጠጋ ሰው ነው የተሳተፈው የአገሪቷ ኤሊት ነው ያመጣ ነው የቀድሞ የሚሊተሪ ኃላፊዎች ቺፍ የአየር ኃላፊዎች ተገረሙ ይሄናል ዲፕ ሩት የሆነ ግንኙነት መፍጠር ተችሏል ስለዚህ ያ ሁላ ለኛ የሚያደርገው ብሔራዊ ጥቅማችንን ማሳያ ነው በእለቱ የተናገሩት መልእክት ነው ከሁሉ በላይ የሚዘነጋ ኢትዮጵያ የገነባችው ኮንክሪት ድንጋይ ብቻ አይደለም ለሌሎችም ገመድ የሚያስተሳስር በራስ የመብቃት በራስ አቅም የመፈጸም ችሎታቸው ነው ለዓለም ያሳዩት ነው ያለው ሰይድ ዩሱፍ ረዛ ገላኒ it's a clarity of ideas ማለት ጠቅላይ ሚኒስትሩ ሲሰኙኝ ሲያገኙ የፓኪስታን እንኳን ለዚህ ብርሃን በቃችሁ መልእክት ማስተላልፈዋል ህዳሴ ግድባችሁን በሰላም አጠናቃችኋል ብለዋል ይሄ ለኔ በጣም ትልቅ ኩራት ነበርና የብሔራዊ ጥቅም እሱ ነው ሁለተኛው ሶስተኛው ኢትዮጵያ በመታራምዳቸው በዓለም አቀፍ ግንኙነት ውስጥ አንደኛ ኢትዮጵያ ካውንተር ቴሮሪዝምን እንዋጋለን አሁንም አውሰም ውስጥ አባል ሆነን ሶማሊያን ስቴቢላይዝ ከማድረግና አካባቢው ሰላም እንዲሆን ብርቅዬ ልጆቻችንን እየገበርን ነው ያን ሪኮግናይዝ ያደርጋሉ ከኛ ጋርም ለመስራት ዝግጁ ናቸው እኔ እነሱን የተባበሩት መንግስታት እዚህ መጥተው ነበር ባለፈው ጊዜ ተገናኝተን ነበር ወዳጄ ናቸው ኢፍትካር በጣም ወዳጅ ናቸው ስለ ኢትዮጵያ እዛ በጣም ጥሩ ግንኙነት እየፈጠርን በተባበሩት መንግስታት አሁን እነሱ የተለዋጭ ሴኩሪቲ ካውንስል ናቸውና ቱ ዛት ኤክስተንት ነው ማለት ነው ወዳጅነታችን ከኢስላማባድ እስከ ኒውዮርክ ድረስ የዘለቀ ነው ማለት ነው እዛውም ብቻ ያልቀረና ብሔራዊ ጥቅማችንን ለማረጋገጥ ረጅም መንገድ መተናል አራተኛው የግሪን ሌጋሲ ነው ኢትዮጵያ አሁን በአለም ላይ ተጽኖ እየፈጠረችበት ያለው የዚህ አረንጓዴ አሻራ ነው ታንክስ ቱ አወር ጠቅላይ ሚኒስትር የመሩበትና እስከ ጫፍ ያደረስንበት 48 ቢሊዮን ችግኝ ተክለን አካባቢውን ፖለቲካውንም ኢንቫይሮንመንቱንም ቀይረናል ዘንድሮ ወጣቶች መተው ነበር ወደ 10 የሚሆኑት ከብልጽግና ወጣቶች የተውጣጡ መተው ነበር ያ ደግሞ ለኢትዮጵያ የነበራቸውንም ኢሜጅ እና ፓኪስታን ጎን መቆማችን የዚህ ሻምፒዮን ከቪክቲም ሜንታሊቲ ወደ ሊደርሺፕ ገብተናልኛ ክላይሜት ሊደር ተቀብለዋል ያንን የራሳቸውን ፖሊሲ ማቀፍ አድርገው ፈጽመውታል አምስተኛው የፐብሊክ ዲፕሎማሲ ካልቸር ነው የኢትዮጵያ ያይበገሬነት የኢትዮጵያ ኮሎናይዝ ያለ መሆን
ሐሳቦችን ያመጨን በአለም ላይ ተወዳዳሪ ሀገር እየሆን መሆኑን ይቀበላሉ ስለዚህ ይሄ አጠቃላይ የምናካሄደው የተሻለ ብሔራዊ ጥቅማችንን ማስከበር የቻልንበት ለረጅም ጊዜ አብሮ ሊቆዩ የሚችሉ ማቀፎችን የመከላከያና የሴኩሪቲ አፓራተሱ የዚህ የፖለቲካል ማቀፉ ሌሎችም ኢንስቲትዩሽኖች በሂደት ደግሞ ወደ ኢንቨስትመንትና ወደ ተለያዩ እየገባ ያለንበት የኢትዮጵያን ብሔራዊ ጥቅም ቁመና ገጽታ ልኳን በሚመጥን መልኩ ሰርተናልና እኔ አም ሶ ግላድ የራሴ በነበረኝ የኢትዮጵያን ብሔራዊ ጥቅም ለማስከበር መንግስትና ህዝብ የጣለብኝን ኃላፊነት ለመወጣት ብዙ ይተበቃል ግን የተሻለኝን እንቅልፍ አጥቼ ሰርቻለሁ ፈጣሪም በዛው ልክ ቸረታውን አድርጎልናል የፓኪስታንን ተልኮትን ጨርሰው ነው አዲስ ተልኮ ተሰጥቶት ወደ መካከለኛው ምስራቅ እየሄዱ ነው የተባበሩት አረብ ኤሚሬቶች እዛ ተልኮ ወስደው እየሄዱ ነው ያሉትና እዛ አካባቢ የተሰሩ ስራዎች በጣም ትልቅ ስራዎች አሉ አሁን መካከለኛው ምስራቅ ደግሞ የዓለም የአይን ማረፊያ ሆኗል ባላቸው አቅም አሁን ቅድም እርሱ ያነሱኝ የዓለም የዲፕሎማሲ ማዕከል አሁን ኢኮኖሚክ ዲፕሎማሲ ከመሆኑ አንፃር ትላልቅ ሀገራት አሜሪካን ጨምሮ የሚፈልጓቸው ሀገራት ካሉ መካከለኛ ምስራቅ ናቸውና እርሶ እዛ እየሄዱ ነው ፓኪስታን ላይ ያመጡትን ለውጥ እዛስ ምን እንጠብቅ የሚለው ነገር አጭር ነገር እናንሳና እናጠቃለን የነጋቸው በጣም አመሰግናለሁ እንግዲህ ይሄን በጣም ኃላፊነት ትልቅ ሄቪ ዲቲ ሄቪ ሪስፖንሲቢሊቲ ነው ዋነኛው ትልቁ እርሾዎች አሉ በሁለቱ ሀገራቶች መካከል በሁለቱ መሪዎች መካከል በተለይ ክብር ጠቅላይ ሚኒስትርና መሐመድ ቢን ዛይድ መካከል ወንድማማችነት ስፕሪት ነው ያለው ያ ማለት ለአንድ ሀገር ትልቁ ቁንጮ ዲፕሎማሲ ነው ያንን ካገኘ ብለሲንግ ካለ ሌሎቹ ደግሞ በመሃል ያሉትን ቢሮክራሲዎች መጠጋገን ይፈልጋል ሉብሪኬት ማድረግ ይፈልጋል ስለዚህ ያው ውጭ ጉዳያችን አሁን በተለየ መልኩ እዛ አካባቢ የምንጠብቃቸው ሁለት ሶስት ነገሮች ይኖራሉ አንደኛው ኢኮኖሚክ ነው ዋነኛው ማቀፉ ትላልቅ አቅም ያላቸው ኢንቨስተሮች ሊድ ይሆኑ በአለም ደረጃም ያሉ ዓለምም ትኩረት ያደረገባቸው አሉ ኦሬዲ አሁን በለውጡ ደግሞ የተለዩ ሰዎች አሉ እነዛን ሄደን ግንኙነታችን በትክክሉ ዴቨሎፕ ማድረግ ነው ተለይቷል ኢንጌጅ ማድረግ ማሳመን ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ ፕራዮሪቲ ነምበር 1 2 3 ማድረግ ያስፈልጋል ሁለተኛ ደግሞ ትልቅ አቅም ያለው ዲያስፖራ አለን እዛ ውስጥ ይሄ ትልቅ እርሾ ነው እነዚህ ደግሞ ድልድዮች ናቸው አንድ በራሳቸው ማዕቀፍ ውስጥ ያንን ስትራክቸር የማጠናከር ሁለት ደግሞ ለአገር ብሔራዊ ጥቅም እንዲሰለፉ ማድረግና ያንን የማስተባበር ስራዎችን መስራት ያስፈልጋል ሶስተኛው ከዛ ውስጥ ደግሞ የዓለም ተቋማቶች አሉ ያንን ዓለም ተቋማቶች ኢትዮጵያ ማናት የሚለውን በትክክል ማስገንዘብ ይፈልጋል ስለዚህ ኢትዮጵያ በሆርን ኦፍ አፍሪካ ላይ የምትጫወተው በዓለም ላይ የምትጫወተው አሁን ደግሞ ቅድም ሳነሳቸው የነበረው የግሪን ሌጋሲ ናሽናል ካውንተር ቴሮሪዝም የአክሰስ ቱ ዘ ሲ እነዚህ ሾች በጣም ግራንድ ናቸው አካባቢን ይሄ ምንድነው አንድ የሚባል ሪጂናል ሴኩሪቲ ኮምፕሌክስ ስቶሪ የሚባል አለ በሴኩሪቲ ደረጃ ስታይ የመካከለኛ ምስራቅና ሆርን ኦፍ ሴኩሪቲ ልትለያይ አትችልም ይሄንን እንዴት አድርገን ነው ኢትዮጵያ እዚህ ውስጥ ሴንተር ኦፍ ግራቪቲ ሆና እነዚህንም ታስተባብረው በዛ ደረጃ ደግሞ በመከላከያ በብሔራዊ ደህንነት ሌሎችም እነዚህን ነገሮች አያይዘን ሊኖረን የሚችለው አክሰስ ቱ ዘ ሲ አጠቃላይ እነዚህን ነገሮች ድባቡን መቀየር ይቻላልና አይ ሆፕ በነበረን ያንኑ ሪፕሊኬት ለማድረግ ብዙ አስቻይ ነገሮችም እንዳሉ አስባለሁ ያንን ተጠቅመን ደግሞ ፈጣሪ ከኛ ጋር ታክሎበት ኢትዮጵያን ቁመናና ልክ በአለም ልክ ከፍታዋን እናደርጋለን የሚል ጽኑ እምነት አለኝ አምባሳደር ለጊዜው እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ ክቡራን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ በወቅታዊ ጉዳዮች ላይ የሚያጠነጥነው ፕሮግራማችን ዛሬ በተለይ በፓኪስታንና በኢትዮጵያ መሃል ያለው የዲፕሎማሲ ጉዞ ምን ይመስላል ባለፉት 4 ዓመታት በተሰሩ ስራዎችስ ምን ለውጥ መጣ በተለይ የኢትዮጵያን ብሔራዊ ጥቅም በአካባቢው ላይ ለማስጠበቅ የተሰሩ ስራዎች ምን አይነት ለውጥ አምጥቷል የሚለው ላይ ሰፋ ባለ ሁኔታ አንስተናል በጉዳዩ ላይ ሐሳብ አስተያየታቸውንና ሰፋ ያለ ማብራሪያ ሰጥተውን በፓኪስታን የኢትዮጵያ አምባሳደር የነበሩት ዶክተር ጀማል በከር ነበሩ የፕሮግራሙ አዘጋጅ ይነቃቸው ኃይለ ማርያም ነኝ ዶክተር ጀማል በከርን እያመሰገንን በወዲሁ እንሰናበታለን ጤና ይስጥልኝ